ነገሩ አልፈርድባቸውም። ሲያዩኝም እንደ ፌንት እንደ መጫር ነው የሆኑት። በቁንጅና የተማርከው ያሉትን እንዳይክዱ ነብያችን ሆንሽም ባቅኖሮ እኔ ያልኳትኝ አሁን እንዲህ በቴሌቪዥን በሞባይል ስናያትና በአካል ሮሚ አንድ አይደለች። እንዴት ነች? እንዴት ሆነች? በአካል አነስ ያለች ነገር ነች። አሁን እንደዚህ በእውነት ትልቅ ሰው አነስ ያለች ስትሉ አልገባንም። እያብራሩ አነስ ያለች አይደለም። ቪዲዮ እኮ ሰርተውብኛል። ሮማን የአባቴ ኩያ ናት ብለው ከዚህ በፊት እንደዛ ሰርቼ ነበርና ሳያት ግን አነስ ያለች ነገር ነችና እንዴት እንደዚህ በጣም ያንተኑ ያጎላሻል ወይ ሞባይል ቀይሬ አልኳት። ቸግረኝ እንዴ እንደዚህ በአካል በጣም ነው የምታምሪው አልኳት። እንደዛ በሞባይል እንደምትታየው አይደለም አልኳት። እውነት ለመናገር ነው ያዩ ብዙ ሰዎች አሉ በአካል። አንዳንድ ሰው ሞባይል ፎቶና ስልክ የማያምርበት ሰው አለ ታውቃላችሁ። ባይ ኔቸር መስታወቱን የማያምርበት ሰው አለ። ለምሳሌት እንደመጣው ቲክቶክ ላይ ሳይነግሩኝ በቻይንኛ የቲክቶኩን ባለቤት ሙልጭ አድርጌ ያልነግረውን ከዛ ወዲህ ጠመደኝ። ለሰው መልኬ ምን አድርጎ እንደሚያሳይ አላውቅም። ነብያችን ከቻይናው ጋር አሁን በምን እንደምታረቅ ነው ግራ የገባኝ። የስራው የትዬ ችግር የለም። እኔ ሰው ሲያገኘኝ ኤክሳይትድ ቢሆን ይሻላል። እዚህ ላይ ምንም ችግር የለም። እድሜም ደግሞ ጭሯል። ነብያችን 52 ነን። ስለዚህ ችግር የለም። እኔ ሰው ምንም ቢለኝ ግን የቲም በአካል አግኝታኛለች። አንቺ የት ፍቅሪዝም ተቀበልሽ እንዴ? የቲ የተገ የለችም እንጂ የሚገርሙት ነገር ነው። እሷም አይስክሬም ጋብዣታለሁ። ትካድ ደግሞ አይገርም። ሁሉንም አይስክሬም ነበር እንዴ? ሁሉንም አይስክሬም ነበር እንዴ የምትጋብዡ ሮሚ? ኖ ምግብ አበላና አየሩ ሙቀት ሲሆን እኔ ሁሌ ለንደን አይስክሬም በላለሁ። ሰው ሁሉ እንደኔ ማታ አይስክሬም የለመደ እየመሰለኝ እየወሰድኩ አይስክሬም ያላላ። ሰለሞን ተባረክ ስውል ተባረክ። ሁሉንም ነው አይስክሬም ያስበላሁት። እኔ ደግሞ አይስክሬም ያስታወስኩት ለምን እንደሆነ ልንገራችሁ። ሲሪየስ አይስክሬም በልቼ ስለማላቅ አስታወስኩትኝ። በልቶ የማያውቀውን ነገር አይቶ የማያውቀውን ነገር ሰው ያስታውሳል። ያው ክትፎ ምናምን ብዙ ጊዜ ሌላ ምግቡ ምናምን እናውቀዋለን። አይስክሬም ግን በህይወቴ ለመጀመሪያ ጊዜ ሮሚን ያስላሰች በህይወቴ ጀላቲ ነው የማውቀው ነው። ጀላቲ ነው እሳቸው የሚያውቁት ሰፈራችን የሚበላውን ጀላቲ። ስለዚህ እሱ በጣም አስታወስኩትኝ። አንተ ፋራው አፈቁት በል ነብያችን። አንድ ፋራው የሚባል እዚህ ቲክቶክ ሳውዝ አፍሪካ የሚኖር አንድ ፍሬ ልጅ እኮ ነው። አንድ ፍሬ ልጅ ግን ከኔ ጋር ፎንቃ ይዞታል መሰለኝ። ይከታተለኛል። ብሎክ አድርጌውም ሰው ቤት ስገባ ይከታተለኛል። እስቲ ጸልዩለት። ብዝ ብለው ጸልዩለት። ምንድነው ከኔ የሚፈልገው? ህፃን ንቀሽተ ከህፃን ልጅ ጋር በኋላ ሊያሳስርሽ እኮ ነው የሆነ ነገር። ማንም ያስረኝ። እኔ ሮማን ተሰማ ለብቻዬ መንግስት ነኝ። እስር ራሱን ሸቤ ያስገባዋል። ሮሚ አንድ ጊዜ ነብያችን ሮሚ ሳልነግርሽ ነብያችን እባክዎትን አንድ ጊዜ ጸበኛ ናችሁ። ፋራው ጸበኛ ከሆናችሁ አላስገባም። እንድትሰዳደቡ አልፈልግም። ሮሚም እዚህ አትሳደብም። አንተም አልሰድበውም። እንዳታስገቢው እኔ የደረስኩበት እንዳይደርስ በቃ አላስገባም። እኔ ከዛሬ መታረቅን አለባችሁ። ፎቶን በቃ አታንሱ። ነብያችንም ሮሚም ሌላ ጨዋታ እኔ ዝም ስላልኩት የተጣላን ማስታረቅ እኮ ቆንጆ ነው። ከተማ ልጅ ብዬ ዝም ስላልኩት ነው። ፎቶውን ስለጥፈው አርፎ ይቀመጣል። ታዩ ይከታተለኝ። እሺ ኧረ ቆይ ጉድ። ሮማን አንድ ፎቶ አይቼ ላይቭ ላይ ሆነሽ ባለቤትሽ ራቁቱን ሆኖ ምናምን የምር እውነት ላይቭ የምር ነው። እኔ ነብያችን እኔና ባሌ ቤት ውስጥ ስንሆን ፓንታ እናረግ ራቆታችንን ነው የምንሆነው። ምንም የሚገርም እኮ ነገር የለም። እዚህ ለንደን ቤቱ ሲሆኑ ኔኪድ ራቆቱን ሆነው ነው። ሙቀት ስለነበረ ምንም የሚገርም ነገር የለም። ራቆቱን ነበር። ትክክል ነው። በአጋጣሚ ሳታዩ እንትን ላይቭ ላይ ሆነሽ ረስተሽው ምናምን መስሎኝ በቃ ኧረ አውቀን ነው። ማንም ቢያይ እንዲጎመጁ ብዬ ነው። አንቺማ ምንም ያክል ቱታ አድርገሻል። እሳቸው ናቸው እንጂ በጥይት የማይበሳ ቱታ አድርገሻል አንቺ። እኔ አድርጌያለሁ። ምግብ እየሰራሁ
ብሎ ነበረ ነው እኔ በጣም ነው የገረመኝ። አየሁኝና ወይኔ ሮሚ በቃ ምናምን ብዬ ያገኛችሁት ከመረቀናችሁን ፈቅጄላችኋለሁ። ሴጋችሁን ለጥልጡበት። ማንም ሮማንም ያሸማቀቅ ምንም ነገር የለም። ያስ ነብያችን እርሶም ትንሽ የቀኑ ይመስላሉ። ምን ነው በሰላም ነው ነብያችን? አይደለም እኔ አይቼው በቃ ሮማን እንቅልፍ ወስዷት ነው ወይ የሆነ ነገር ነው ሲል ደግሞ መጣሽ አንቺ ከጓዳ ፎክ እያደረጉ እራቆታችን ነው የምንሆነው እኛ። ምን የለን እንትናቸውንማ በእጃቸው እቃቸውንማ በእጃቸው ይዘውታል። አረ ተመስገን። ቢያዩት በውስጥ ያስቸግሩ ነበር። ተመስገን። እንትን ቂጣቸው ምናምን ይታያል። አይታይም፣ ውሸታም አይታይም፣ ባለጌ የሳኩር መንፈስ ነው ነብያችን ላይ እንዲህ እየተጫወተ ያለው የሳኩር መንፈስ ነው። መንፈስ ያውጣሉት። ይሄን የቂጥ መንፈስ የሳኩር መንፈስ ነው። የሳኩር መንፈስ ነው። ሮሚዬ ነብያችንም አንዳንዴ እኮ እንደኛ እንደ አባሎቶቹ ይሳሳታሉ። የሳኩር መንፈስ ነው። ዋጠጡበት ነብያችን ዋጠጡበት። በጣም ነው ያገለገለች። እንግዲህ እንደምታዩት ጥልፍ ሁሉ በነፃ ብላለች። በእውነት እግዚአብሔር ይስጥልኝ ሮሚ፣ እጅ ነስቻለሁ። ህይወትሽን እድሜሽን ከባልሽ ጋር አልከፍልሎትም። ስለ ባሌ ቂጥ ለምን ነው ተባረኩ። ዲያብል ወንድሜን ውድ እንዲያደርገው ነው የማደርገው። ማን አባቶ የገዛጁት አይፈቀድም። በገዛ እጁት ነብያችን ትክክል ይባል ጆት ከባሌ ቂጥ አያወርድም ብለው ሮሚ ታውቂያለሽ አይደለ? እኔና ፍቅራዊት ሹመት ተሰጥቶናል። ሹመት ተሰጥቶናል። አላዩማ። ስላላዩት ለምን አወሩ? ነገር ነብያችን ቪዲዮው ላይ ቆይ ሮሚ ነብያችን ቪዲዮው ላይ ዋሽተዋል። እርሶ ነብያችን ነው ቂጥ የለም። እኔም አይቼዋለሁ። ለምን ቂጥ ይላሉ? ለምን ዋሽ? ልክ አይደለም። ይቅርታ ሮሚ ይጠይቁ ነብያችን። በጎን ይታያል። በጎን ይታያል። ቂጥ በጎን አለ። ቂጥ በጎን አለ። ነብያችን ቂጥ አለ። በጎን ታው የጎን ቂጥ አለ። ቂጥማ በጎንም በፊት ለፊትም አለ እንዴ። በጎን ቂጥ የለም እንዴ? እስቲ ዙና እንደዚህ አለ እንደዚህ በጎን እንደዚህ ይሄ ቂጥ አይደል እንዴ? በጎን እንደዚህ ታፋ ነው እሱ ታፋ ነው። የጎን ቂጥ ነው ነብያችን። እስቲ አውልቁት አይታይም ነው እሱ። አረ እኔ እኮ በጎን መታየቱን ነው ያልካድኩም። ቪዲዮ እኮ አለ ልናየው እንችላለን። አሁን እዚህ ጋር የሆነ ሰው አምጥቶ አሳይ ከፈለግ ችግር የለም። ግን በጎን እስቲ ያሳዩን። የእርሶትን ጎኖት ላይ ቂጥ የለም እንየው። እኔ ጎኔ ላይማ የተወጋሁት ነው። ቂጤን ተወግቻለሁ። እሱ ነው አይተሽዋል እንዴ ሮሚ? አይተሽዋል የተወጉትን? ኧረ እኔ አላሳዩኝም። እስቲ ነብያ አሳይቷል እኮ ላይ ብላይ ምናኖች አይተናል። ለሮሚ አላሳዩአትም። የድሮ እኔ ዋናውኝ በውስጥ ይላኩላት ይዘጋብኛል። ነብያችን ሹመቱን እኮ ነው። ሹመት ለኛ ሰጥተውን አይደለ? ለኔና ለፍራይዴ ሜሪ መታለች። እሰይ ተባረኪልን። ደውሏን ነብያችን ኪሳራ ላይ ናቸው እየሰጣችሁ ከስራው ደውሏን በጊፍት በማድረግ የምታግዙን ተባረኩ። የፍቅር አምላክ ይባርካችሁ። ማሰብ ማሰላሰሉን ይስጣችሁ። ነብያችን ኪሳራ ላይ ናቸው። የምትችሉትን በአካውንትን በማስገባት ጊፍትም ጣል በማድረግ ያግዟቸው። አሜን። በፍቅር አምላክ ሰላማችሁ ይብዛ። እውነት አመሰግናለሁ። እግዚአብሔር በእናንተ ላይ ትላንት አካውንት ተዘግቶ ነበር። ዛሬ እየካሳችሁት ነው እስከሰራሁት ብር ድረስ
ሰላማችሁ ይብዛ። ይፍቃም ቢኒያም ተባረክ ተባረክ የጥዝታ አምላክ የእንቁላሉ አምላክ ይባርካችሁ። ማሰላሰሉን መከወኑን ይርዳችሁ። ተባረኩ። የለማን ወሰደኩት። አሜን። ሮሚዬ ትላንትና እኔ ልንገርሽ፣ ትላንትና ነብያችን ሻሸመኔ ውለው ነው የመጡት ለአገልግሎትና ያው ሻሸመኔ ሲኬድ ታውቂያለሽ ትንሽ ብዥ ይልብሻልና ሲመለሱ ከሻሸመኔ መልስ የተሳሳተ ፓስዋርድ አስገቡ። ማንም ሪፖርት አላረገባቸው። ፓስዋርዱን ሲደጋግሙ እንዳይመለስ አድርጎ ቲክቶክ 100 ምናምን ሺህ የኢትዮጵያ ብርና አካውንታቸው 154,000 ፎሎወር ያለው ይዞባቸው ሄዱ። ያ ብር ደግሞ ያው ታውቂያለሽ ሃይማኖቱን ለማስፋፋት ወደ አፍሪካ ሀገር የሚሄዱበት ብር ነበር። ስለዚህ እዚህ ጋር ያላችሁ ምዕመናን ካሷቸው ነብያችንን በጊፍት በአካውንት በማስገባት ፎሎ በማድረግ አዲሱ አካውንታቸው ፎሎ 2200 ሰው ነብያችንን ፎሎ ቤቱንም ፎሎ በማድረግ ቲጂ አገልግልም አካውንቱ አደጋ ውስጥ ነው። እሷንም ፎሎ በማድረግ ለነብያችን ቢኒያም ተባረክ ቅራባ ማሰላሰሉን ተባረክ። እርሶ እኮ ያንን እንቁላል መጠጣት የለበትም ነበር፣ መጣል ነበረበት። ባይጠጡት ኖሮ ፎሎ ይመለስልዎት ነበረ። ሮሚዬ ምልክት እኮ አሳይቷቸው ነበር ትላንትና። የሚገርምሽ እንቁላሉ ተሰበረ። ሮባ ሰላም ተባረክ ወይ እግዚአብሔር ሰላማችሁ ይብዛ። ተባረኩን በእውነት አሜን። በቂጤ ነው ዱብ ያልኩት ትላንትና። እውነት ዛሬ እየካሳችሁኝ ነው። አመሰግናችኋለሁ። እሰይ